ዋው በጣም ነው የሚያምረው። በስማ ጣሊያን ያለው ነው መሰለኝ። ወይኔ ያስተሳሰባችሁ እንደምታዩት ነው። በጣም ቆንጆ ተደርጎ ነው ተሰርቶልኝ የመጣው። እስቲ ቀምሼ ደግሞ ለእናንተ ደግሞ ልንገራችሁ። ሰላም እንደምን አላችሁ? ውድ ለዩቲዩብ ቻናል ተከታታዮች አማን ነው፣ ሁሉ መልካም እግዚአብሔር ይመስገን አለው። እንግዲህ ዛሬ ደግሞ ሌላ ሬስቶራንት ተገኝቻለሁ። በጣም ደስ የሚል ሬስቶራንት ነው። በስመ አብ እንዴት እንደሚያምር በጣም ኮዚ ነው። ዞር ደግሞ አድርጌ አሳያችኋለሁ። የምገኘው ቤላ ፓስታ ነው። ይሄኛው ብራንቻቸውን አላውቀውም። ፎር ዘ ፈርስት ታይም ነው የመጣሁት። እዚህ ከሩዋንዳ ቀጥታ ወደ አትላስ በብሪጅ ውስጥ ተሻገሩ የምታገኙት ሬስቶራንት ነው። በጣም ደስ ይላል። ትንሽ ጫፉ ላሳያችሁ። ዞር ነገር መብራቱ እዚህ ጋር የተጠቀሙት ላይት በጣም ነው የሚያምረው። በዛ ላይ እዚህ ጋር ቁጭ ብላችሁ በደንብ የውጭውን ቪው ማየት ትችላላችሁ። በጣም ደስ የሚል ቤት ነው። በዛ ላይ እዚህ ጋር ላይ ታደሽ ያሳያቸዋል። እስቲ የሆነ ነገር እንዘዝ። ይሄ እንግዲህ ምን ይቻላል እንደምታዩት ፓስታ ነገር እንበላ ወይ ደግሞ ኮምቦ ነገር ነው። ቤላ ኮምቦ ላዛኛ ቺክን ነገር አለው። እንደገና ስፓጌቲ ስኮም አለው። አይ ቲንክ ኮምቦ አሪፍ ነው ለእናንተም በዛ ላይ የሚገርምና አሪፍ ነው ብዬ አስባለሁ። ወይ ኮምቦ መዛለሁ እንጠራለን። በጣም አሪፍ ቦታ ነው። ላሳያችሁ መንገዱን ዞር አድርጌ እዛ ጋር መጣለች ልታዘዝና ከዛ በኋላ አሳያችኋለሁ። ዞር አድርጌ እንዴት አለች? ሁሉ መልካም? በጣም ደህና ነው። ኬክሽ በጣም እሺ፣ በጣም ናይስ። ኮምቦ ልጠቀም። ኮምቦ ቤላ ኮምቦ አይ ቲንክ የእናንተ ስፔሻል ነው አይደል? አዎ፣ ቤላ ኮምቦችን ያው ላዛኛ አለው። እሺ፣ ፒስ አለው። እሺ፣ ተላቴሊ ስፓጌቲ ፓስታ ወጫለው። ተላቴሊ ሶስ ደግሞ ፔስቶ ግሪን ሶስ አለ። ክሬም ሶስ ተላቴሊ ክሬም ሶስ ሳይድ ሰላድ ወይ ስቲምድ ቬጅቴብልስ የሚጠጣ ኮካ ቀዝቃዛ ሙዚቃውን ግን አሁን በጣም አስቸጋሪ ምግቤን ታዝዣለሁ። በጣም አሪፍ ጊዜ እንደማሳልፍ ተስፋ አደርጋለሁ። እስቲ ዞር ብዬ ላሳያችሁ። በጣም ነው የሚያምረው። መቅረስ ትችላለህ የሚል ፍቃድ ስላገኘሁ ሁለት ሶስት እቺ የወላችሁ እቺ ላይት ናት። አሳያችኋለሁ ስመለስ። እስቲ ቤቱን ዝም ብዬ ዞር ነገር አድርጌ ላሳያችሁ። ዋው በጣም ነው የሚያምረው። በስማ ጣሊያን ያለው ነው መሰለኝ። በጣም ያምራል። እዚህ ጋር ቁጭ ልበል እንዴ! በጣም ነው የሚያምረው። እኔ እዚህ ውስጥ ነበርኩኝ እንዳያችሁት። ጣሊያን የሄድኩ ነው መሰለኝ። ወይ እዚህ ጋር ቁጭ ልበል እንዴ! በስመ አብ በጣም ታምራለች እቺኛዋ ስፔስ። ዋው እኔ የምላችሁ ያ ሁሉ እናንተ ነው።
ኧረ አዲስ ነው። መቼ ነው የተከፈተው? አንድ ወር አልሞላውም። በጣም ነው የሚያምረው። በጣም ነው የሚያምረው። ይኸውላችሁ ኪችናቸው እንደዚህ ነው። በጣም ነው የሚያምረው። ያኛው ይሰራል እንዴ? አይሰራም፣ ገና አልተከፈተም። ያኛው ሳይት ናይስ። በጣም ነው የሚያምረው። አለ እግዚአብሔር ይመስገን። እሺ በጣም ደስ የሚል ቤት ነው። ይኸውላችሁ እንደዚህ ወጣ ብላችሁ ቪው አለው። እንደዚህ ደግሞ ይሄ የአትላስ መንገድ ነው። በዚህ በኩል በደንብ አትላስን መቃኘት ትችላላችሁ። ቤቱ ይሄን ይመስላል። እንዲሁ በዚህ በኩል ደግሞ እንደዚህ አይነት የፋሚሊ አሁን እዚህ ጋር ፋሚሊ ደግሞ ሆናችሁ ብትመጡ በደንብ እዚህ ጋር እቺን ደግሞ መጠቀም ትችላላችሁ። ዋው እቺን ነገር አያችኋት? አይ ቲንክ ትበራለች መሰለኝ። አዎ ግን እቺ ባትሪው አልቃለች። እኔ ቴብል ላይ የነበረችው በደንብ እየሰራች ነበር። እስቲ ሌላ ቼክ ላድርግላችሁ። እቺኛ ትሰራለች መሰለኝ። እንደዚህ ናት። ላይት እንደዚህ ይቀይራል። ዋው ደስ ይላል በጣም እውነት። በጣም የሚያምር ኮዚ የሆነ ደስ የሚል ድባብ። አዲስ ነው አሉ እንግዲህ አዲስ የተከፈተ ነው። ቀጥታ ልክ በቃ ሩዋንዳን ከጀርባ ስትሻገሩ ነው የምታገኙት። በጣም ደስ ይላል። ትኩስ ነገርም እዚህ ጋር አለ። ትኩስ ነገር አለ። ሻይ ነው ያለው። ምን ሻይ? እሺ ይሁንልኝ። እሺ ኖርማል ሻይ ይሁንልኝ ከምግቡ ጋር ወይ ይምጣል። እሺ ዋው በጣም ይኸው ኮካይ እዚህ ጋር ኮካይ ደርሶልኛል። አያምርም ቤቱ? በእናታችሁ እዩት እስቲ። ዋው አይ ቲንክ ይሄ ታርጋ ነው። አዎ ታርጋ መሰለኝ። በጣም ደስ የሚል ቤት ነው። ይቶልኛል። እንዲህ ይሄ መጠጫ ነው። እንደዚህ አይነት መጠጫ ሚካኤል መጠጫ ኮካ ያልተከፈተም በጥርስ የኔ ግን ላይት ትሰራለች። አይ ቲንክ እችኛዋ ታምራለች። እውነትም ቤላ ዋው በጣም እቺን ላስቸግር ትከፈትልኝ። ዋው በጣም ደስ ይላል። ሌላ ጊዜ መምጣት አይቀርም። በጣም የሚያምር ቤት ነው ያላችሁ። እንዴ አይቼው አላውቅም። ሳልፍ ነው ድንገት ሰሞኑን ነው የተከፈተው። አሁን በመንገዱ ምክንያት ትንሽ ተዘግቶ አሁን በዚህ ሳምንት ምናምን ማለት ነው። ኦኬ እቺ መጠጫዋ ለየት ያለች ነው። ብዙ ነገሮች እንትን ለማለት ሞክረናል። ዩኒክ ነገር ለማለት ተሞክሯል። ይለምዳል ብለን አስባለሁ። አይ የመንገዱ ሁኔታ ነው እንጂ እየለመደ እያለ ነበር የተዘጋው። ይህ በጣም ደስ ይላል። ፕሮዳክቱ የታወቀ ነው። ሌላም እዛ ወደ ጃክሮስም እዚህም አመሰግናለሁ። እቺ ምንድን ነው? እሷ ሁሙስ ነው። እሺ በዳቦ
ሆሞስ በዳቦ ደግሞ እንደ ስታርተር ነገር መጥቶልኛል። እሷን ልሞክር። የወይን ጠጅ ወይን ያስተሳሰባላችሁ ላሳያችሁ። ይሄኛው ነገር ይኸውላችሁ፣ አያችሁት? እዚህ ጋር ያለውን እንደዚህ ሆሞሴ እንደዚህ መቶልኛል። እስቲ እንሞክር። ሆሙስ የአረብ ነገር ነው። የአረብ ሽምብራ ነው። ሽምብራ የተፈጨ ታውቃላችሁ? ስለ ሆሙስ ኧረ አንድ ልጅ ያለሽ ሁሌ ሳሚ እያልሽ የምትጽፊልኝ 0912855387 ላይ ግቢና ካርድ ልምዳልሽ። ማን እንደሆንሽ ልንገርሽ። በጣም ነው በቃ ሁሌ የመጀመሪያ ተሳታፊ ናት። ሁሌ መታ ኮሜንት ትልኛለች። ለእሷ ካርድ እሞላላታለሁ። ዛሬም ሳሚ ብላችሁ ጻፉ። ለሁለት ሰው የ500 ብር ካርድ እሞላለሁ። ልንገራችሁ ቆይ ማን እንደሆነች። ስሟን የሚለው የመጀመሪያ ኮሜንት ዝምታ ተሾመ እባክሽን ዝምታ ትፈለጊያለሽ። ዝምታ ተሾመ እባክሽ ትፈለጊያለሽ። 0912 ከታች ጽፏለሁ 855387 ቴሌግራም ቁጥር ላይ ስልክሽን ላኪልኝ ከኢሜልሽ ጋር። በኢሜልሽ ደግሞ እንድለይሽ ካርድ ልምላልሽ እባክሽን። ለእናንተም ሳሚ በሉ። ለሁለት ሰው ራንደም መርጬ የ500 ብር ካርድ እሞላለሁ። በጣም ቆንጆ ነው፣ ደስ ይላል። እስከሚደርስልኝ ድረስ ላዛኜ ፓስታዬ ሌሎችን ደግሞ እየበላ ነው። በጣም ላይቲንጉ ቤቱ አክቹዋሊ ሌሎችን ቤቶቻቸው በጣም ደስ ይላል። ይሄ ደግሞ በጣም ይለያል። ትክክለኛ የጣሊያን ቤት ነው። በደንብ የሚያስታውቀው በጣም ደስ ይላል። በጣም ናይስ ነው። ቲክቶክ ላይ አንድ ቪዲዮ እያየው ነበረ። ለአንድ ሰው 2 ሽምግልና የተላከበትን አጋጣሚ እየሰሙ እንዴት አያችሁት? ሰምታችኋል? ዜና ለአንድ ሰው 2 ሽማግሌ ተልኮ የመጀመሪያው ሽማግሌ ቡድን ሽምግልናውን አቅርቦ ተፈቅዶለት ደስታቸውን እየገለጹ ሁለተኛው ሽማግሌ ደግሞ ቡድን መጣ እና እንዴት እንደሆነ ያው በደንብ ገለጻ የለውም፣ ግን የተፈጠረው ነገር ይሄ ነው። እና እንደውም በመጀመሪያዎቹ ሽማግሌዎችና በሁለተኞቹ ሽማግሌዎች መሀል አምባጓሮ ጸብ ነገር ሁሉ ተነስቶ ነበር አሉና ባለፈው የጥሎሹን እየነገርኳችሁ ነበር። አሁን ደግሞ ይህን እያየው በጣም ስዝናና ነበረ። ያው በእርግጥ እንግዲህ በምን አጋጣሚ ይመስላችኋል እንደዚህ ሊሆን የሚችለው? ልጅቷ ለሁለቱም ሰዎች ላኩ ብላ ነው። በእርግጥ ትክክለኛ ሽምግልና ደግሞ የሚመስል ነገር ደግሞ አለው። ምክንያቱም እንግዲህ ቤተሰብ ቀድሞ አያውቅም ማለት ነው። እንደዚህ ደግሞ ከሆነ ያው ልጅቷ ናት ልታውቅም የምትችለው፣ ቤተሰብ አያውቅም ማለት ነው። እንግዲህ ያው በዚህ ጊዜ ሽምግልና ያው እንዲሁ ለፎርማሊቲ ያለው እንጂ የሚደረገው በደንብ ተዘጋጅቶ ሰው አውቆ ምናምን የሚደገስ ነገር ስለሆነ ወይም የሚደረግ ፕሮግራም ስለሆነ፣ አሁን በዚህ ኬዝ ግን መቼም ቤተሰብ እያወቀ ሁለቱንም እኩል ሰዓት አይቀጠራቸውም እና የሆነ ሪል የሆነ ነገር አለው። አት ዘ ሴም ታይም ደግሞ ግራ የሚገባም ነገር አለው። ሁለት ደግሞ መሆናቸው ማለት ነው።
እንደዚህ ደግሞ ሁለት ሽምግልና የሚኬድላት ልጅ ማናት የሚለውም ደግሞ አጠያቂ ነገር ነው። ምን ተሰማችሁ? ኮመንት ላይ አስቀምጡልኝ። ቤላ አንደኛው ነው። በጣም ነው በጣም ሞሱ በጣም ቆንጆ ነው። እሺ ቤላ አይ ቲንክ በጣሊያንኛ ቆንጆ ማለት መሰለኝ። አንቺ ቤላ ቤላ የሚዘፈን እኮ አለ። ዋው እንደ አረ እንዳልጠግብ በዚህኛው ዞር እንዳልጠግብ በዚህ እኮ ልጠግብ ነው በስታሰሩ አይደል? ስምሽን ግን አልነገርሽኝም። ስሜ ሙሉ ይባላል። ለምን? አይ አመሰግናለሁ። እቺ ትነሳለች። እቺንም ዋናው ሜን ኮርሴ መጥቶልኛል። በስመ አብ በጣም የሚያምረው በጣም እስቲ እንየው እናዞርና ምን እንደሚመስል ላሳያችሁ። ከመብራቴ ጋር እግዚአብሔር ይመስገን ሁሉ መልካም፣ በጣም ቆንጆ ነው። በጣም ነው የሚያምረው ቤታችሁ። ዲዛይኑ በጣም ቆንጆ ነው። አይ ቲንክ እኔ የቦሌውን እዚህ ቦሌ መድኃኒዓለም ጀርባ ያለውን አውቀዋለሁ። የረር እዚህ ጃክሮስ ጋር ያለውን አውቀዋለሁ። ቤላ ብስራተ ገብርኤልንም አውቀዋለሁ። ኧረ አንተ ሰርተሃል እዛ? ኦኬ አሁን ወደ ስኩል ኦፍ ቱሞሮ ፊት ለፊት ወይም በአዶት በኩል ገብተን የምናገኘው አንደኛ ፍሎር ላይ ምንትናል። ቆንጆ ቦታ ነው። በጣም ናይስ። በተሻለ መንገድ ይሄኛውን ከፍ አድርገን ይሄ ክላሱን በጣም ደስ ይላል። ቪው በዚህ በኩል ያለው ነገር በጣም ደስ ይላል። የቤቱ ዲዛይን በጣም ቆንጆ ነው። የእውነት ዱባይ አንድ ቤት እንደዚህ አይነት ቤት በልቼ አውቃለሁ። እውነት የምሬ ነው። በቃ የዛ አይነት ቫይብ ነው ያለው። ትክክለኛ የሆነ ጣሊያን የገባው ሁሉ ስሜት ነው ያለው። በጣም ደስ ይላል። ኢንቴሪየሩ ይሄኛው ሲያልቅ ደግሞ ሞር በጣም ነው ያኛው በጣም ቆንጆ ነበር። አጋጣሚ ነው ቆንጆ ትንሽ ለመካ ነው። ከዚህ በኋላ ግን ያው ሲያልቅ እግዚአብሔር ይመስገን ቤቱ ይቀርቷል። ትክክል የተሻለ ነገር እንሰራለን ብለን ተስፋ በጣም ስለመጣ ስላየን ደስ ብሎኛል። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እሺ ቴንክ ዩ። እንደምታዩት ነው በጣም ቆንጆ ተደርጎ ነው ተሰርቶልኝ የመጣው። እስቲ ቀምሼ ደግሞ ለእናንተ ደግሞ ልንገራችሁ። ናይስ ምግቤ እንደዚህ ነው ያለው። ካሜራዎቹ እንደዚህ ትቀርብ እንደዚህ ትሻላለች። እሺ ይታያችኋል በደንብ። እስቲ ከዚህ እንጀምር። ከዚህ ነገር ነገዳቸዋል። በጣም ከርካሹ እስከ ውድ ምግብ ቤት ድረስ እንሄዳለን። መንገባበት ቦታ የለም። በየክፍለ ሀገሩ መጣላችሁ ተዘጋጁ። እንደዚህ ሌክ ትንንሽ ሌክ ደግሞ መያዣው አሪፍ ናት። ቆይ ስላላት ትመቻለች። አንደኛው
ጣዕሙ በጣም ቆንጆ ነው። በጣም ናይስ። በጣም ናይስ ነው። እስቲ እንቀጥል። ሹካዎቹና ቴላቴል ሲሆን ደስ ይለኛል ብዙ ጊዜ ከፓስታ ግን እኮ ቀጭን ስለሆነ ጫፏ ለማይሰጠት ትንሽ ያስቸግራል። ግን እንደዚህም ቢሆን ተቀልሏል። እንደዚህም ቢሆን ተቀልሏል። ወንደር እውነት በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። በጣም አንደኛ ቤላ ፓስታ አንደ በጣም እውነት እኔ ቦሌ እዚህ መድኃኒዓለም ጀርባ እዛማ በጣም ከስተመር ነው። በጣም እዛ ጽጌ ሽሮ አጠገብ ያለው ነው አይደል? አይ በደንብ ነበር እዛ የምመጣው። ስለዚህ በደንብ የድሮ ከስተመር ነኝ። ግን በዚህ በኩል ሳልፍ አሁን እንደ ድንገት ነው ሳይ ምንድን ነው ይሄ ብዬ ሳለ ቤት ላይ ነው። እስቲ ቆይ አዲስ ብራንቻቸው ነው መመረቅ አለብኝ ብዬ ደግሞ እንደ አጋጣሚ አልበላውም። ዛሬ ቀን ሙሉ አልበላውም ነበረ። ስለዚህ ይኸው እየተካካሰልኝ ኧረ መጥፋት እኔን እንጂ እንደውም ማስቸግረው እየመጣ እግዚአብሔር ይስጥልኝ። ቴንኪው በጣም በጣም አንደኛ ነው። እኔ ደግሞ ቴላቴሊ በጣም ነው የምወደው። አይ ቲንክ ይሄ ሆሜድ ቴላቴሊ ይመስላል። የተለያየ ሰው እየመጣ ይጠቀምላቸዋል። እስቲ ላዛኛውን ደግሞ ልመጣ አንደኛ ዋጋውን በጣም የተጋነነ አይደለም ለመናገር። ሜኑ ላይ ያየሁት 1200 ምናምን ብር ነው። መጥፎ አይደለም። እንደዚህ አይነት ሰርቪስ አግኝታችሁ እንደዚህ አይነት ቦታ ቆይታችሁ 1200 ምናምን ብር ነው ያየሁት። እስኪ ፋይናሊ ደግሞ እናየዋለን። ማታ ላይ ደግሞ ያለው ድባብ አሁን የኛው ኮሪደር ልማት የዚህ አትላስ ቀጥታ ከላይ ጀምሮ ከዘሪሁን ህንፃ እስከ ሩዋንዳ መሻገሪያ ድረስ ያለው እየተሰራ ነው። መብራቶቹ ደግሞ ሲገቡ በስመ አብ ይሄ ቤት በቃ እውነት ተቀምጦ ራሱ እዚህ ጋር ለመብላት በጣም የሚያጓጓ አይነት ቤት ነው። ደስ ይላል በጣም ሲታይ። ኢታሊያን ነው አንደኛው ነው። ብቅ ማለት ትችላላችሁ። እና የሽምግልናው ምን አላችሁ? ምን ተሰማችሁ? እንዴት አገኛችሁት?
የማይገኝነት በጣም ጠገብኩ። ክሬም ስላለው ቶሎ ያጠግናል። ግን እቺ ቴራቴሊዋን ልጨርሳት በጣም ቆንጆ ስለሆነች በጣም ጣፍጣ ኢትስ ወንደርፉል ነው። በጣም ዴሊሺየስ የሆነ ምግብ ነው። ብቅ ብላችሁ ሞክሩት። እንዳልኳችሁ ይሄኛው ብራንች የሚገኘው ከዚህ ከሩዋንዳ ቀጥታ ስትሻገሩ ወደ አትላስ መንገድ በብሪጇ ገና ብሪጇን እንደጨረሳችሁ የምታገኘው በስተቀኝ በኩል ቤት ነው። ይታያል። በጣም ነው የሚያምረው። ክፍት ያለ በጣም የሚያምር ቤት ነው። ዋጋውን ደግሞ መጨረሻ ላይ አስቀምጥላችኋለሁ። በጣም የበላሁት ይሄ ለሁለት ሰውም ይበቃል። ቻናሌን ሰብስክራይብ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ እባካችሁ። በጣም በተደጋጋሚ ነው የምናገረው ለብዙ ሰው እንዲደርስ። ላይክ፣ ኮሜንት እንዲሁም ደግሞ ሼር አድርጉልኝ። የምትፈልጉትን ነገር ጻፉልኝ። ባለፈው ብያችኋለሁ። የት ልምጣ? በነፃ ነው ማስተዋወቅላችሁ። በነፃ ነው መጥቼ በልቼ የሚሰማኝን ነገር ኦነስት የሆነ አስተያየቴን ነው የምሰጠው። የት ልምጣ? 0912855387 ላይ ቴሌግራም ላይ እዚህኛ ጋር ና ምግብ ቤታችን ብላችሁ ስልካችሁን አስቀምጡልኝ። ራሴ ከትንሽ ጀምሮ ለምን ትንሽዬ ለምን መንገድ ላይ ሆነ ጥሩ እመጣለሁ። ጣሪ አክባሪ ነው። ስለዚህ መጥቼ የምትሰጡኝ ሰርቪስ ለሚጠቀም ሰው አሳየና ጥሩ ነገር ከሆነና ደግሞ የሚመሰክር ከሆነ ሰው መጥቶ የሚጠቀመው ማለት ነው። ሻይ ብዬ ነበር። እሺ እመጣለሁ። ጻፉልኝ። አንዴ ብቻ በእናታችሁ መንገዱን ላሳያችሁ እንዴት እንደሚያምር ይሁት ያለውን ድባብ፣ ውጭ ላይ ያለውን ድባብ በጣም ነው የሚያምር። በተለይ እዚህ ጋር ቁጭ ብላችሁ እንግዲህ እኔ ያለሁበት ጋር እንደዚህ ይሄንን አይነት ቪው ነው እያያችሁ የምትበሉት። በጣም ደስ የሚል ድባብ ነው ያለው። እንግዲህ ማታ አካባቢ ነው የመጣሁት። በኢትዮጵያ ሰዓት አቆጣጠር ወደ ምሽቱ 1 ሰዓት አካባቢ ነው። እዚህ ላይ ደግሞ ትኩስ ነገሬን ከጠጣው ከዛ ወክ አድርጌ ወደ ቤቴ እሄዳለሁ ማለት ነው። የዛሬ ውሎ በዚህ ነው የሚያበቃው። ስራ ነበረ። ቤላ ፓስታ ብቅ በሉ። በጣም የሚታወቅ ቤት ነው። በጣም ጠገብኩ። በጣም ስለጠገብኩ እሺ ይቻላል። እሺ ሻይ እንደዚህ ተደርጋ በጣም በቃ እቃዎቻችሁ ምናምን ማንኪያዎቹ ምናምን በጣም ደስ ይላሉ። እንዴት እንደሚያምሩ እቃዎቹ እውነት የሆነ አንቲክ ነገሮች ናቸው። በጣም ደስ ይላል። ሻይ ተሰርቶልኛል። ውሽ ሻይ ትዝ ይላችኋል እና አንበሳ ሻይ የሚል ማስታወቂያ ትዝ ይላችኋል ድሮ። ስኳር በትንሹ 4 እናደርጋለን ትላለች። እንደዚህ አልፎ አልፎ ትኩስ ነገር ደግሞ አለ ነው።
እዛ ዲል ደግሞ ምን ያህል እንደሚመጣ አብረን ያለን ማለት ነው። በጣም ነው የምታምረው። ውጭ ሀገር የምትኖሩ ኢትዮጵያውያን እንዴት እያያችሁት ነው ዋጋውን? እስቲ ኮሜንት ላይ አስቀምጡልን። እናንተ ጋር አሁን እንደዚህ አይነት ምግብ ብንበላ በተለይ ጣሊያን ያላችሁ የአውሮፓ ያላችሁ የለዩቱ ወዳጆች ያላችሁ ምን ያህል ብር 1000 ማለት ስንት ማለት ነው? 10 ዩሮ 10 ከምናምን 10 ዩሮ አካባቢ ማለት ነው። አይ እንደውም 10 ዩሮ ማለት አይሞላም። አይ ቲንክ 180 190 አይሆንም ዩሮ 190 አካባቢ። ያ ማለት በሁለት ራሱ 10 ጊዜ ሁለት ራሱ 2000 ብር ማለት ነው። ስለዚህ አይ ዶንት ቲንክ እዛም አይደርስም። ብቻ ግን እንደው 9 ዩሮ ብለን በሚይዘው እናንተ ሀገር በ9 ዩሮ እንደዚህ ይበላል? እስቲ ጻፉልኝ ከስር የኛ ሀገር ውድ ነው አይደለም የሚለውን እናነጻጽር እንጂ ብለን እንደዚህ እስቲ ይሄንን ነገር በጣም ቆንጆ ነው። ሻዩ ቅመሙ በጣም ቆንጆ ነው። በደንብ ነው ቴስት እያደረኩት ያለሁት። ትንሽ ጉንፋን ነገር ይዞኛል። በጣም ይቅርታ፣ ለእሱ ትልቅ ይቅርታ። በጣም ቆንጆ ጊዜ ነው ያሳለፍነው። ቤላችንን እንክፈል። ይቅርታ ሂሳብ በደልኝ። እሺ ፌስታል በነገራችን ላይ ፌስታል ተከልክሏል፣ ይዛችሁ እንዳትገኙ። ስለዚህ እንደዚህ ተደርጎ ቱጎ እንደዚህ ተደርጎ ተስተካክሎልኝ ስለዚህ እንደዚህ ይሄዳል ማለት ነው። ይኸው እንደምታውቁት በጣም የሚታለው ፓኬጂንጋቸው። ስለዚህ ሳሌን እከፍላለሁ። ፌስታል ይዛችሁ እንዳትገኙ፣ አዲስ ሕግ ወጥቷል። እንዴት አያችሁት ፌስታሉን ሕግ? ኬንያ ከዚህ በፊት አይቻልም። አክቹዋሊ ኬንያ የጨርቅ አይነት ነገር ነው የሚጠቀሙት እንጂ ፌስታል አይጠቀሙ፣ ተከልክለዋል። እዛም ኬንያ ከዚህ በፊት የተወሰነ ጊዜ ቆይቼ ስለማውቅ እዛ አውቀዋለሁ። በጣም ቆንጆ ጊዜ እንደነበራችሁ ተስፋ አደርጋለሁ። እንዳልኳችሁ ቻናልን ሰብስክራይብ ማድረግ እንዳትረሱ። የምታዩኝ ሰዎች እንዳለ ሰብስክራይብ በማድረግ እንግዲህ ቤተሰብ ሁኑ። ቢላችንን እንከፍላለን። ከዛ በኋላ እንለያያለን። ምን ልስራላችሁ? አስተያየት ሰጡኝ፣ የምትፈልጉትን ነገር። ከዛ በኋላ እኔ ደግሞ እያስተካከልኩኝ አሪፍ ነገሮች ይዤ እመጣለሁ። እንግዶችም እንጋበዛለን ደግሞ። እሺ ሳልፈልግ ቀርቼ ነው። ምንም ችግር የለውም፣ ምንም ችግር የለውም። ስለዚህ ሶፍት ድሪንክ እዚህ ላይ ተጨምሯል፣ ቲ ተጨምሯል። ስሞል ፓስታ ቦክሳ የዚህ ደግሞ የቴካዌ እቃ ተጨምሮልኛል። አጠቃላይ 1751 ብር ከ50 ነው የመጣው። 1320 ብር ኮምቦ ከባት በፊት እሱ ላይ ባት 228 ብር ተጨምሯል። ይህ ሲጨማመር ነው እንደዛ የመጣው። ግን እውነት በጣም ቆንጆ ጊዜ ያሳለፍኩት። ለጉንፋኔ ደግሞ ቆንጆ ሻይ ነው። አካውንት ላስቸግር ነው ቴሌብር ላ የሚቻለው። እሺ እሺ፣ ችግር ነው። ወደ ቴሌብር ልላክና ከዛ እንደሱ ማለት ይችላል። አለ አለች። ኦኬ እሺ እሺ። እስካሁን
እዚህ ላይ ጨምሬ ባስገባ ላንቺ ይቻላል? ሊሚትለስ ትሬዲንግ ነው የሚለው። አረ ሊሚትለስ ትሬዲንግ። እሺ ስለዚህ 1751 ከ50 ነው ቢል ይመጣልኝ። ቢሌን ይሄው በሚገባ ከፍያ ያለው። እሺ እናመሰግናለን። እግዚአብሔር ይስጥልኝ። በጣም ቴንኪው። በጣም ቆንጆ ጊዜ ነው ያሳለፍኩት ቤላ ፓስታ። ይሄኛው ብራንች እንዳልኳችሁ ከሩዋንዳ ስትሻገሩ የምታገኙት ብራንች ነው ወደ አትላስ። በጣም አሪፍ ጊዜ እንደነበረኝ ተስፋ አደርጋለሁ። የጫፉን ላሳያችሁና በዛ ፕሮግራም በተለይ እዚህ ጋር ውጭ ጋር ያለችዋን ነገር በጣም ነው የወደድኳት። እስቲ ወደዛ እንሂድና ቺኛውን ፓርት በተለይ በጣም እሺ፣ ቴንኪው በጣም እሺ። ቺኛዋ በተለይ በጣም ደጅ ላይ ያለችው ቫይብ በጣም ደስ ይላል። ይሄኛውም የነሱ ነው። እንግዲህ ቅርብ ቀን ደግሞ ስራ ይጀምራል ብዬ አስባለሁ። በጣም አሪፍ ጊዜ እንደነበራችሁ ተስፋ አረጋለሁ። እንደምታዩት ነው። እኔ እዚችኛዋ ውስጥ ነበርኩኝ፣ እንደዚህ እዚህ ውስጥ ነበርኩኝ እኔ በዛ በኩል አሪፍ ጊዜ እንደነበራችሁ ተስፋ አረጋለሁ። ይሄው እንደዚህ ጥሩ ጊዜ አሳልፌያለሁ። በሚቀጥለው ቪዲዮ እንገናኝ። እስከዛ ድረስ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። ከሳሚ ጋር ነበራችሁ ለዩቲዩብ ቻናል ቤላ ፓስታ አዲሱ ብራንች ነበርኩ። የት ልምጣ? ከታች ባለው ቴሌግራም ጻፉልኝ። በነፃ መጥቼ የሚሰጡኝ ሰርቪስ አስተዋውቃለን። ጥሩ ደግሞ ነገር ከሆነ በደንብ ሰው ጋር እንዲደርስ እናደርገዋለን። መልካም ጊዜ። ማታ ከሆነ ይህንን ቪዲዮ የምታዩት መልካም ምሽት፣ ቀን ከሆነ መልካም ቀን፣ ጠዋት ከሆነ መልካም ቀትር። ተሰነባበትን። ባባይ በያላችሁ በመልካም ጊዜ